ሰው ጆሮ ላይ ኢየሱስ እውነተኛ ነው ልንገር ኢየሱስ አይዋሽም አንተ ግን እየዋሸህ ነው አንተ በቃ ኢየሱስ የምትከተል ከሆነ ውሸት አይቻልም ኢየሱስ የምትከተል ከሆነ ኢየሱስ አይዋሽም አሁን በስብከቱ ላይ አሁን በማይክ ምን ብሏል ቁርአን ላይ ኢየሱስ ይፈርዳል ብሏል ቁርአን ላይ ይፈርዳል ያሳየን ለማለትና የሰው ጆሮ አሁን እሱን መብቱን አታወጣም ኢየሱስ ባለማመጥ መጀመሪያ አንተ ስለው አይደለ መስበክ ደግሞ መብቱ ነው ፈራጅ ብቻ ሳይሆን ሌላም ነገር ማለት ይችላል አሁን ለምትጣላችሁ በፍቅር ተግባቡ ሰው የሚያመልከው ነገር በመስበክ ተግባቡ ማለት ነው ሃይማኖት ጉዳይ ብዙ እውነት መስማት ነው ሙስሊም እውነት መስማት አንተም ወደ ስራ ቁርአን ላይ ኢየሱስ ይፈርዳል ቁርአን ኢየሱስ ሊፈርድ መጥቷል ብሏል ቁርአን ላይ እስቲ ኢየሱስ ይፈርዳል እሺ እንስጠው ያው ልምበር ፈርጅ አይደለም ስልክ ቁጥር አይደለም ህዝቡ ላይ ውሸት ነገር አትስበክ ና ስጠኛ ሰዓት ጊዜ ስጠኝ አሁን ሰጠው ቁርአን ላይ ኢየሱስ ይፈርዳል ሚዲያ ሳይ ጊዜ ስጠኛ አታስተጓጉለኝ ውሸት ለምን ማስተጓጉል እኮ ነው ስራ አርቻለ ስለ ኢየሱስ ውሸት ያወጣው እንዳንተ ያለ ሌሎችም አሉ በመስበኩ እንገርሽ አደንቆ እንገርሽ በመስበኩ ጎበዝ ልጅ ነው ያመነበትን ነገር አንተ ለሰው ለመግለጽ መሞከር እኮ ላሳየውንና አንተ ተረጋጋማ ሪጃሉን ቢሐቅ ወንድ ግን ያለ እውነት ነው ጎበዝ በመስበኩ የኛን ስራ ነው የወሰደው አንተ ሰዓት አልሰጠም ቁርአን ላይ አንተ ማለት ቁርአን ላይ ኢየሱስ ይፈርዳል ብሎ አወራ አሁን ኢየሱስ ይፈርዳል የሚል ቁርአን ላይ ብሎ ኢየሱስ ይፈርዳል ያሳየን ይሄው ቁርአን ተረጋግተን ነው 114 ምዕራፍ አለው ያስኩት ፕሮግራም የማወጅ ነው ቁርአን ላይ 114 ምዕራፍ አለ አንድም ቦታ ላይ ኢየሱስ ይፈርዳል የሚል ቁርስ በልተሻል አይደል አሳየን ኢየሱስ ይፈርዳል ኢየሱስ ይፈርዳል አይልም ኢየሱስ ይፈርዳል ያልተጻፈ ነገር ለምን ታነባለህ? አሁን ለምሳሌ አክስታው በሚል የትኛውም የመጽሐፍ ክፍል ላይ አላገኘህም። ግን በተጻፈው ነገር ላይ ብቻ ለምን አናወራም ነው? ያልተጻፈው አንተ መንብበሃል እኮ ምን ሆነሃል? ለማንኛውም ይኸውልህ ይሄ ማወናበድ ምናምን አሁን አንደኛ በዚህ ዝም ብሎ በተበረከ ነገር የሚወናበድ ሰው እኔ ያለ ብዬ አላስብም በዚህ ሰዓት ማለት ነው። ሁሉም ነገር በመረጃ ስለሆነ አንተ ግን ያልተጻፈ ነገር ባታነብ ጥሩ ነው። አሁን አክስታጎት ያልከው ነገር የትም አላመጣህም። ያልተጻፈ ያልሰማኸውን ያላስተማርከውን ያው እኔ ከራሴ አንዳች አልናገርም እንዳነበብኩ እናገራለሁ። ንግግሬም ቅን ነው በማስረጃ እንጂ ለማስረጃ አይደለም እና ያው የተናገርኩትን አሁን አንብብ እዚህ ጋር አንብብ የት ሄደ ወጣ እንደ ባላ ወላሂ ከራሴ አልተናገርኩም ወላሂ ከራሴ አልተናገርኩም እሺ ሰለሞን አለ ከላይ እሺ ሰለሞን ይሰማል ድምጽ ተደብቋል ኤርፎን ካደረክ አውጣው አንዴ አይ ኤርፎን አላረኩም እሺ እግዚአብሔር አያት አለው የለም መጀመሪያ ልንገርህ እስቲ እግዚአብሔር አያት አለው የለም ጂኒ አላህ ልጅ አለው ጂኒ የነገረህን እንጂ አታምንም አይደል አንተ እሺ እግዚአብሔር አያት አለው የለው አድሚኖች ሰው እያወራ ከሆነ እያወራችሁ ከሆነ አታወርዳቸው ምናልባት ይሄን ነገር የተጫነው ነገር ሊሆን ይችላል እሺ አድሚኖች አትፍጠኑ እሺ ክርስቲያን እንደዚህ አንድ አድሚኖችን ላንሳቸው
እሺ ጥያቄ ያለ ጥያቄ ያለው ሰው አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ጉዞ ባደረጉት ጊዜ ነቢያቶችን ያሰገደው እንኳን ጠፍተህ ነበረ ከእፎይ ውይይት በኋላ እዚህ ስትመጣ ሳይ ደስ ብሎኛል። ደህና አድርጎ ከመታሽ በኋላ ጠፍተሽ ነበር አባቴ። ለማንኛው እንኳን መጣሽ፣ ጥሩ ነው። ሰላም ነው? የበታችን ስም ይረዳቸዋለን። ጥያቄ ጠይቃ። ለማንኛው የሚሮጥ አሁን የተነሳውን ጥያቄ ተመልሳለህ። ሩጫ እስካወዳደረኝ እኔ አሁን ከአላህ ጋር በስነ ስርዓት ታወራለህ። ላስተናግደህ በስነ ስርዓት ታወራለህ። ተናዳለህ አይደለ? እምነትን የሰበከ አምላክና ነብይ የለም ብዬ ስለ ልጁ ስለወጣ ተዋርዶ አሁን ብለሽ ከኛ ጋር ወረድሽ። እነ ኡፈይ ጋር ምን ነው ምን ማድረጋችን? ከኔ ፊት ቆሞ ማውራት የሚችል ክርስቲያን የለም። የዛኔ ማየታችሁታል። ልጁ የአምላኬ ያህዌ ነው አለ። ያህዌ አምላክ ነው ብሎ ኢየሱስና ሐዋርያቶች የሰበኩበትን አንድ ጥቅስ አምጣ ብዬው ሳያመጣ ነው የሄደው። ይህን ቪዲዮ ሄዳችሁ ማረጋገጥ ትችላላችሁ። ይዟችኋል። ኧረ እባክህን አምጣ። የለም ወፍ ነቢያቶች እሺ ያህዌ ብለው ሰበኩ። ኢየሱስና ሐዋርያቶች ማነው አምላክህ በሚል ርዕስ ሊወያይ መጥቶ አምላኩን ሳይናገር ይሄዳል። አላህ ሙስተዓን። እሺ ጥያቄ ያለው ካለ መጠየቅ ይችላል። ከዚያ በኋላ በውይይቱ ላይ ምን ሀሳብ ቢሰጥ ጥሩ ነው? እንዳለ ዲያቆኖቹ ምናምን እንዳለ ሰብስባቸው መጥቶ ሊያጽናኑት ሁሴን በነጽሩን ገልብጧል፣ እንደዚህ አድርጓል። በቃ ትልቅ ነገር የያዙት መልስ ይሄ ነው። ሌላስ እኔ ደክሞኝ እንደዚህ ሰውነቴን ሳንቆቆ እንደዚህ ብያለሁኝ። እችንም ቪዲዮ አንስተዋል። ሌላስ ይሄ እንደዚህ ብዬ ዝም ብዬ በቪዲዮ ላይ ያነሱት ሀሳብ አለው። ይወፍ የለም። ይወታቸዋል አይደል? ይሄ በቃ የተገኘው ይሄ ነው። አላህ ነው። እሺ ያ ነው እንደ አንድ ክርስቲያን ጠያቂ ገስት ላይ መጥተው እንደሚጠይቀው እንጂ እንደሌላ አድርጌ እንዳላየሁት ላሳያቸው ነበር ያን ያደረግኩላቸው። ይወታቸዋል። እዚህ መጥተው ጥያቄ ተጠይቀው መልስ መመለስ ሳይችሉ እና ዝም ብለው ሲያወሩ ጊዜ መነጸሬን ግልብጥ አድርጌ ሁሌ እንደዚህ ይልባቸዋለሁ። ያንቺ ሌላ አይደለም። ወላሂ እንዳውም እናንተ ትሻላላችሁ። ወረበል ከዓባ በአላህ ስብላልና እናንተ ትሻላላችሁ። ያ ነው። እሺ ለማንኛውም ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ያለው አለ? የገባችሁት ቁርአን ውስጥ ማለት መሰረታዊ የሆኑ ነገሮችን ንገረኝ። ቁርአን ውስጥ በጣም ጥሩ። በቁርአን ላይ ትልቁ መሰረታዊ ነገር ምንድን ነው? በመጀመሪያ ቁርአን የመጣበት ዓላማ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ እንግዲህ አምላክ ከአዳም ጀምሮ ነቢያትን እያስነሳ የምድር ሰዎች ሁሉ እርሱን አንዱን አምላክ እንዲያስተምሩ፣ ወደ አንዱ አምላክ እንዲሰብኩ፣ ከባዕድ አምልኮች እንዲያስጠነቅቁን ያስተማራቸው። የቁርአን ትልቁ መሰረት ይሄ ነው። የቁርአን ትልቁ መሰረት ስለ አንዱ አምላክ መስበክ ነው። ያ አንድ አምላክ በማንነቱም በምንነቱም ብቸኛ እንደሆነ ያስተምራል። ለእርሱ በፍጹም አጋዥ የለው። ከእርሱ ውጭ ሌላ ማንም ሊጠራ አይገባም። አምላክ በጣም ቀናተኛ ነው። ቀናተኛ ስላቸው እንደ ምድራዊ ሰዎች እንደ ፍጥሮች አይደለም። ነገር ግን በመለኮቱ ላይ ማንም አካል እንዲጋራበት አይፈልግም። በቃ መልአክንም ሆነ ጻድቅንም ሆነ ቅዱስ የሆነን አካል ከእርሱ ጋር አብረህ እንድትጠራ አይፈልግም። በጣም ትልቁ መሰረታዊ ይሄ ነገር ይሄ ነው። በቁርአን ላይ ቁርአን ትልቅ ሊያርመው የመጣው የሰዎችን ስህተት በቃ ይሄ ነው በዋናነት። ነቢያቶችም የመጀመሪያ አስተምሯቸው ይሄ ነው። ተውሂድ ይባላል። አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን ሳናጋራ ማለት ነው። እና ይህ ነው። ገብርኤል አለ፣ ሚካኤል አለ። እነዚህ ጻድቆች መላእኮች ናቸው፣ የአምላክን ትእዛዝ የሚፈጽሙ ናቸው። ነገር ግን የፈለገ ቢጸድቅ ለራሱ ነው የሚጸድቀው። ለእርሱ በፍጹም ምንም አይነትን ለአምላክ የሚገባንን የአምልኮ ስርዓት አንሰጣቸውም። ቅንጣት እንኳን ብትሆን አንሰጣቸውም። እነሱ በጸደቁበት መንገድ ይልቅ አንዱን አምላክ አምልከው ጸድቀዋልና እኛም በዚያ መንገድ እንጸድቃለን ነው ሀሳባቸው። ነገር ግን ለእነዚያ ለጻድቆች እየወሰድን የአምላክን ክብር የምንሰጥ ከሆነ እየቆረስን አምላክን አላከበር ነው፣ ለአምላክ የሚገባውን አልሰጠ ነው። ማርያም ልክ እንደሁ እጅግ በጣም ጻድቅ ነች። አላህ ስብሐነሁ ወተዓላ በቁርአን ላይ ንጹሕ ነች ብሏታል፣ ጻድቅ ነች እርሷ ብሏታል። ነገር ግን የፈለገ ቢሆን እርሷን ልክ እንደ አምላክ ለአምላክ የሚገባውን የአምልኮ ስርዓት አንሰጣትም፣ አንጠራትም፣ አንለምናትም፣ አንጠይቃትም። እርሷ ልክ አንዱን አምላክ አምልካ እንደጸደቀች እኛም ያን አንዱን አምላክ ያመለከችን አምላክ አምልከን እንጸድቃለን የምንለው። የፈለገ ቢሆን ከአላህ ውጭ ሌላን አካልን አለማምለክ፣ እርሱን በብቸኝነት ማምለክ ይሄ ነው። ይሄ በዋናነት የተቀመጠ ነው። ሌላኛው ነገር
የጽድቅ አይነቶችን ሁሉ አዟል ኢስላም። መልካም በጎረቤቶች መልካም መዋል፣ ለወላጆች መልካም መዋል፣ ለተቸገሩ ሰዎች ማገዝን፣ ዘካ ወይንም ምጽዋት መስጠት የሚባል ነገር አለ። ለአንዱ አምላክ መስገድ፣ ለአንዱ አምላክ መጾም፣ ለአንዱ አምላክ ሐጅ ማድረግ፣ እርሱ ያዘዛቸውን ትእዛዛት ሁሉ መፈጸም፣ እርሱ የከለከላቸውን ነገራቶች ሁሉ መራቅ። ይህ ነው የቁርአን ዋናው አስተምህሮ። ሌላው የነቢያቶችን አስተምህሮ ይሄው እንደሆነ ይነግራቸዋል። ነቢያቶች ሁሉ ሲያስተምሩ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ትኩረት ያደረጉበት ነገር እሱ ነው። በቃ ለምሳሌ ለናሙናነት ያክል 3 ነቢያት ልጥቀስልሽ። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ እንደሆናችሁ የምታገናዝቡ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው። ነቢያቶች ታዲያ አንዱን አምላክ አምልኩ ብለው አላህን አምልኩ ብለው ዝም አላሉ። ከእርሱ ውጭ የሚመለኩ ባዕድ አምልኮችን ሁሉ ያስጠነቅቁ ነበር። ምክንያቱም ለዚያ ለአንዱ አምላክ አምልኮ እየሰራህ ከጎን ደግሞ ለሌላ አካል አምልኮ የምትሰራ ከሆነ ዋጋ የለም ማለት። እዚህ አንዱን አምላክ አላህን እየጠራህ በጎን ገብርኤልን የምትቀጥል ከሆነ፣ ሚካኤልን፣ ማርያም የምትቀጥል ከሆነ ምን ዋጋ የለም ማለት። በአንዱ አምላክ ላይ በፍጹም ማንንም መደለብና እንትን መጨመር የለብህ። አብርሃም ከዚያ ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውታነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካነ በራሳችሁ ጊዜ አምላክ ናቸው ብላችሁ ቅጥፈትን ፈጥራችኋቸው ነው አለ። የእናንተ የሰዎች ፈጠራ ናቸው፣ አምላክ አድርጋችኋቸው ነው በራሳችሁ እያለ ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ለመለገስም ሆነ ለመንሳት አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቅ ወዕቡዱሁ ወሽኩሩ ለሁ። ሲሳይን ስትፈልጉ ከአላህ ዘንድ ብቻ ፈልጉ፣ እርሱንም ብቻ አምልኩት፣ እርሱንም ብቻ ፍሩት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ብሎ ተናገረ። ይህ የታላቁ የአብርሃም አስተምህሮ ነው። ሁለተኛ ማንን እንጥቀስ? ሙሴ እንጥቀስ። ሙሴ ያንን እስራኤላውያኖችን ነፃ ካወጣቸው በኋላ ከዚያ በኋላ ሳሚሪ የተባለ አንድ ክፉ የሆነ ሰው በመካከላቸው ከወርቅና ከብር አግልጦ የወይፈን ጥጃ ነገር ከሰራላቸው በኋላ ይሄ ነው አምላካቸው ብሎ ከሰበካቸው በኋላ ወዲያው ያንን አምላክ አላህ ሱብሓነሁ ወተዓላ ይነግረዋል። በሲና ተራራ ሲያናገረው ጊዜ ህዝቦችህ ከአንተ ወደዚህ ከመጣህ በኋላ ጣዖትን እያመለኩ ይገኛሉ ሲለው ሙሴ ወደ ተመለሰ ሙሳ ዓለይሂ ሰላም። ከዚያ በኋላ ያንን ጣዖታቸውን አቃጠለውና ባህር ላይ ከረጨው በኋላ መድ አድርጎ በፊታቸው ቆሞ ድምፁን ከፍ አድርጎ ምን አላቸው? ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ አላቸው። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ብሎ ተናገራቸው። ሌላ ማንን እንጥቀስ? መሲሁን እንጥቀስ። መሲሁ ትልቁ ትኩረት አድርጎ ያስተማረበት ትምህርት ምንድን ነው? ስለ አንድ አምላክ ነው። በእርሱ ላይ ቅንጣት ሌላን አካል እንዳታጋሩ አደራ እያለን ያስተማረው። ወቃለ አልመሲህ ይላል ቁርአን። መሲሁም ማለ ይላል ቁርአን። መሲህ ነው ብሎ ይነግረናል። መሲህ ነው እርሱ በነቢያት በኩል ቃል የተገባ መሲህ ክርስቶስ የተባለው የተቀባው እርሱ ነው። በብር የቀባው ከተባለ አላህ ሱብሓነሁ ወተዓላ በበረከቱ ቀብቶታል። ለህዝቦቹ ጠቃሚ ይሆን ዘንድ አድርጎታል። ማንኛውም አካላዊ በሽታን ይዞ አይመጣም ማንም ሰው በመሲሁ ጊዜ ከመሲሁ በአላህ ፍቃድ ፈውስ ያገኘ ቢሆን እንጂ። አለማየት ሊሆን ይችላል፣ አይንን መጥፋት፣ አለመናገር ሊሆን ይችላል፣ ለምጽ ሊሆን ይችላል፣ ሀታ ሞትን ሊሆን ይችላል። የሞተበት ሰው ካለ ሂዶ መጥቶ አልቅሶ እባክህ ሞቶብኛል እና ልጅ አስነሳልኝ ካለው በአላህ ፍቃድ የማስነሳትን አቅም አላህ ሰጥቶታል። ስለዚህ ያ መሲህ የተባለው እርሱ ነው ማለት ነው። ከዚያ በኋላ እርሱ ምን አለ ባጭሩ? እስራኤል አዕቡዱላህ ረቢ ወረብኩም። አንዴ ልጨርስ። ክርስቶስም ማለ ይልናል እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው። ከዚያ በኋላ መሲሁ ምን አለ? በአላህ ላይ የሚያጋራ ሰው በቀጣዩ ዓለም እሳት እንደሚገባ ገነትን በፍጹም እንደማያገኝ ተናገረ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና ለመሲሁ። እነሆ ያ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻው መጨረሻ ላይ ገሃነም ነች፣ እሳት ነች እያለ ተናገራቸው። ባጭሩ ይህ ነው የነቢያቶች ዋና ትኩረት አድርገው ያስተማሩበት። በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያዘዘበት መጀመሪያው የእኔን አምላክነት አስተምራቸው፣ ከእኔ ውጭ ሌላ ማንንም እንዳያመልኩ አስተምር፣ ከዚያ በኋላ ጽድቅን አስተምራቸው፣ ኃጢአትንም አስጠንቅቃቸው እያለ ይህን ትኩረት